በጎደሎ ዓለም የምትኖር ቤተክርስቲያን ጉድለቷን ለመሙላት ብዙ መስዋዕትነት ከፍላለች። ቤተክርስቲያን ለቀጣዩ ትውልድ መሻገር እና የጎደለባትን ለመሙላት ስትል ከቅዱሳን ሐዋርያት አንስቶ እስካለንበት ዘመን ድረስ ብዙ አበው ካህናት ሊቃውንት ምእመናን ከደም ጠብታ እስከ ቁስ ስጦታ ገብራለች። አሁን በምድር ላይ ያለችው ቤተክርስቲያን የዚህ ሁሉ ውጤት ናት። ቤተክርስቲያን እንደ ሌላው ጊዜ ሁሉ ዛሬም የጎደለባት ብዙ ነገር አለ። በተቻለ መጠን ይህንን ለማሟላት ጥረት ማድረግና በተሻለ ሁኔታ ወደፊት ማሻገር ደግሞ የዚህ ጉባኤ ተቀዳሚ ተግባር ነው። በዚህ ረገድ ይህ ጉባኤ ብቻውን አይደለም። በብዙ ሚሊዮኖች የሚቆጠሩ የእግዚአብሔር ልጆች ድምጹን ለመስማት ከዙሪያው ሆነው በጉጉት ይጠብቃሉ። እነዚህ የእግዚአብሔር ልጆች ለመስማት ብቻ ሳይሆን ድምጹን ሰምተው ለመታዘዝም የተዘጋጁ ናቸው። ከሁሉ በላይ ደግሞ ሁለትም ሶስትም ሆናችሁ በስሜ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ያለው በማለት ጉባኤውን የመሰረተው አምላክ ከዚህ ጉባኤ መካከል አለ። በመሆኑም ይህ ጉባኤ የተወሰነ አባቶች ብቻ ሳይሆን ብዙ ሰማያውያንና ምድራውያን ባለድርሻ ያሉበት መንፈስ ቅዱስም በመንፈስ የሚመራው እንደሆነ የማይታበል ነው። ከዚህ አንጻር ጉባኤው በምድር ያለችውን የእግዚአብሔር መንግስት በበላይነት የሚመራ ነውና ያለበት ኃላፊነት ከባድና እጅግ የላቀ ነው። ጉባኤው ኃላፊነቱን በአግባቡ ሲወጣ የሚሰጠው ሽልማት ታላቅ እንደሆነ ሁሉ በኃላፊነትን በትክክል ካልተወጣ ደግሞ ተጠያቂነቱ በዚያው ልክ ከባድ ይሆናል። ብዙ ከተሰጠው ብዙ ይፈልጋል ተብለዋልና